የአህባሾችና የጴንጤ ድንቁርና እያደር ነው የጠናባቸው። የዛሬው ደግሞ ይለያል። ይህን ቪዲዮ እስከ መጨረሻው ስሙት። ላይክ እንዳትረሱ። ለቻናል የሚያድስ ከሆናችሁ ቤተሰቡን ሰብስክራይብ እያደረጋችሁ እስከ ቪዲዮ የመጨረሻ አብራችሁን ቆዩ። እምነት ተከታዮች እህት ወንድሞች፣ እባካችሁ ከክርስትና ወደ እስልምና የምትመጡ እህት ወንድሞች እባካችሁ በማን ሻሃዳ መያዝ እንዳለባችሁ እስልምና ጎጂ ባህላዊ ነገሮች ሲባል ሰምታችኋል። ጉዳታቸውንም ታውቃላችሁ። ልክ እንደዛ ሁሉ አህባሾች ጎጂ ባህላዊ ሰዎች ናቸው። ጠቃሚ ባህል እንዳለው ሁሉ ጎጂ ባህል አለ። ልክ አህባሾች ጎጂ ባህል ናቸው፣ ባህላዊ ሰዎች ናቸው። ልክ እንደ ኦርቶዶክስ ቤተክርስቲያን ትራዲሽናል ቸርች እንደምትባለው አህባሾች ትራዲሽን ናቸው፣ ያኒ ባህል ናቸው፣ አይለወጡም። መቼም ቢሆን ካሪዝማቲክ አይሆንም። መግቢያ ላይ ያለውን ሰውዬ ሰምታችሁታል። ተሌላ ሃይማኖት የምትመጡ እህት ወንድሞች ተክርስትና ሸሃዳ እያለ ባህላዊ አነጋገር፣ በቃ ምላሱ ባህላዊ፣ አስተሳሰቡ ባህላዊ። እናንተ ንግግራችሁ የማይሰለጥን፣ ምላሳችሁ የማይሰለጥን፣ አስተሳሰባችሁ የማይሰለጥን ባህል ላይ ብቻ በቃ እንደ አለት ድንጋይ እዛው ተቸክለው በባህል የቀሩ ሰዎች ናቸው። ለምሳሌ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትራዲሽናል ባህላዊ ቸርች ብትባልም በውስጡ ያሉ በጣም ካሪዝማቲክ የሆኑ ሰዎች አሉ። አህባሾች ጋር ስትመጡ በእስልምና ስም ያሉ፣ እስልምና ዘመን የማይገድበው የሰው ልጅ ካሪዝማቲክ የሚያደርግ የሰው ልጅ ስልጣኔ የሰው ልጅ ከጨለማ ወደ ብርሃን የሚያመጣ ሃይማኖት ሆኖ ሳለ እነዚህ በእስልምና ስም ባህላዊ ሆነው በቃ ትራዲሽን ሆነው ዘላለም ዓለማቸውን የሚኖሩ በአካዳሚካሊ ኋላ ቀር ናቸው። በቃ በኢንቨስትመንት ብትሄዱ፣ በኢኮኖሚ ብትሄዱ፣ በመንፈሳዊ ትምህርት ብትሄዱ እንዳለ ባህላዊ ናቸው የማይለወጡ። አሁን ኦርቶዶክስ ጋር ብትሄዱ እንትን ቤተክርስቲያን ወሰናት እንጂ ባህላዊ ቤተክርስቲያን የተባለችው በጣም ካሪዝማቲክ የሆኑ ሰዎች አሉ። ሴቶቹንም ወንዶቹንም ስታዩቸው ያኔ ኖርማሊ ከቤተሰቦቻቸው የወረሱት ሃይማኖት ስለሆነ ኦርቶዶክስን ይላሉ እንጂ በጣም ካሪዝማቲክ ናቸው። አህባሾች ጋር ስትመጡ በቃ ካሪዝማቲክ የሆኑ እስላም ውስጥ ተቀምጠው እነሱ ትራዲሽን ናቸው። ዘላለማቸው ዓለማቸውን አይቀየሩም። ሰው አነጋገሩ አይሰለጥንም። አሁን እኔ እኮ ግርም የሚል ማለት ነው እናንተ በቃ ንግዳቸው፣ ንግግራቸው፣ ህይወታቸው፣ አለባበሳቸው፣ አስተሳሰባቸው ኋላ ቀር ባህላዊ ካልቸር በቃ ምንድን ይሄ ትራዲሽን ናቸው፣ አይለወጡም። ሱብሃንአላህ። አሁን ይሄ እንግዲህ ስልኩን ማን ገዝቶለት እንደሆነ አላውቅም። በዛው አጋጣሚ ለዚህ ለሰው ይሸር አድርጋችሁ የምታደርሱልኝ በአህባሽ አቂዳ በአህባሽ አስተምሮ አንድን ካፊር አንድን ክርስቲያን ና ወደ አህባሽ ብሎ መጣራት አይቻልም። ምክንያቱም እነሱ እንደሚሉት ያኒ እንደነሱ ፈጣሪ ካፊርም በኩፍሩ ላይ ያግዘዋል። በቃ ካፊር እንደሆነ ይቀመጥ ና ወደ እስላም ብለን አንጠራውም። ምክንያቱም የነሱ ፈጣሪ ካፊርም በኩፍርና ቀጥል ብሎ ይረዳዋል ብለው ነው የሚያምኑት። ስለዚህ እኔ እኮ ግርም የሚል ሶሻል ሚዲያ ላይ እንግዲህ የፈረደባቸው አረብ ሀገር ያሉ እህቶች ምናምን አሏቸው። እነሱ ስልክ ይገዛሏቸዋል፣ ስልክ አምጥተው ቪዲዮ ይቀርጻሉ። ይሄ እኮ ከ8ኛ ክፍል የፈረጠጠ እኮ ነው። አይ ቲንክ እንዴ መቼ ነው ባለፈ 8ኛ ክፍል ደርሰው ስማቸው መጻፍ አይችሉም የተባለ የት አካባቢ ነው እናንተ? እነዚህ ከ8ኛ ክፍል ሚኒስትሪ ያላለፉ ስማቸው መጻፍ የማያውቁ ናቸው። እንግዲህ የፈረደባት የአረብ ሀገር ያለች እህቱ ስልክ ገዝታለት እየወጣ እንደዚህ ባህላዊ አስተሳሰቡን፣ ባህላዊ ንግግሩን፣ ባህላዊ ምላሱን የሚያዝረከርክብን ማለት ነው። ቢያንስ አህባሽን ካላችሁ የአህባሽነትን አቂዳ እንኳን አወቁ። በአህባሽ አቂዳ አንድን ሰው ማስለም አይቻልም። ወበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። በዩኤስአይዲ ስንዴና ዘይት ጴንጤ የሆነ ሰው ሲዋሽ እንኳን አያፍርም። በእርግጥ ጴንጤ ለእግዚአብሔር ክብር ብሎ ይዋሻል። መግቢያ ላይ ይህን ሰውዬ እንደሰማችሁት ሙስሊሞቹ ጴንጤዎቹ እንደዚህ ያደርጓቸው ነበር ብሏል። በጣም ነው የዋሸው ወገናችን። በኢትዮጵያ ታሪክ ሙስሊሙ ከፕሮቴስታንቱ ጋር ምንም አይነት ግንኙነት አልነበረውም። ፕሮቴስታንቶችና ኦርቶዶክሶች ነበሩ እርስ በርስ ሲነቋቆሩ የነበሩት። ኦርቶዶክሶች ፕሮቴስታንቶችን ሲያሸማቀቋቸው፣ ሲተፉባቸው፣ መቀበሪያ ሁሉ ሲከለክሏቸው የነበረው። እኛ ሙስሊሞች ጴንጤ ብሎ ማለት የኦርቶዶክስ ወንድም በሆነ ነገር የተጣሉ ነበር እንጂ የሚመስለን በድንበርም በእምነትም በምንም ተገናኝተን አናውቅም። ሲጀምር ጴንጤ እኮ ተደብቆ እኮ ነው የኖረው እኮ እንዴ። በጣም ብዙ ማህበረሰብ እኮ የጴንጤን ሃይማኖት በውሽምነት እንዲይዙ አድርጎ የለም እንዴ? ለብዙ ወጣቶች በሙስሊሙም ቤት በኦርቶዶክስም ቤት ገብቶ ከላይ ሲታይ ሙስሊም ነው፣ ከላይ ሲታይ ኦርቶዶክስ ነው፣ ነገር ግን ከውስጥ ጴንጤ
የሃይማኖት ውሽምነትን ስታስተምሩ አልነበረ እንዴ የኖራችሁት? ጴንጤ መቼ አደባባይ ወጥቶ ያውቃልና እንዴ ተገፋው ይላል? አትዋሽ። ወላሁ አሐድ አላሁ ሰመድ ለም የሊድ ወለም የወለድ ወለም የኩን ለሁ ኩፉወን አሐድ። የፕሮቴስታንት ቤተክርስቲያን በዩኤስአይዲስ እንዴ የምታሳድጋቸውን የቲምና ድሃ ልጆችም ሆነ ጫት ቤት፣ አረቂ ቤት፣ ጎዳና ላይ የተገኙትን ምንም ስለ እስልምና የማያውቁትን ስልጠና ትሰጣለች። ያንን ስልጠና ወስደ እንጂ እየተናገርክ ያለው ማንም ሸሂ አሁን የተናገርከውን አያስተምርም። ሲጀምር አንድ ሸሂ ቁርአን እንዲያስተምር ሲገባ አንድ ቤት ቃኢደቱ ኑራንያ ነው የሚያስተምረው። አንተ ቃኢደቱ ኑራንያን ሳታልፍ ነው እንዴ እዚህ ጋር የደረስከው? ቁላላሁ የሚባል ነገር አናውቅም ሲጀመር። ስለዚህ ቤተክርስቲያን ውስጥ ሙስሊሙ ምንድነው የሚለውን ያንን ትሬኒንግ አድርገን የመጣው በስነ ስርዓቱ ራሱ ትሬኒንግ አላደረግም። ስለዚህ አይመጥንም ትሬኒንግ አድርገህ የመጣው። እስኪ ሌላ ትሬኒንግ አድርግ። ከሁሉም ውሸት በጣም ያሳቀኝ ውሸቱ ምንድነው? ገነት ለመግባት ነው ጴንጤ ሆንኩት ብሏል። እንግዲህ እስልምናን ብታውቅ ኖሮ የእስልምና ሃይማኖት እኮ ገነት የምትገባው አላህን በማምለክ ነው። ጴንጤ ጋር መጥተህ ገነት የምትገባው ኢየሱስን በመግደል ነው። እንግዲህ አላህን አምልክ የገነት አልገባም ብለህ ወደ ጴንጤ መጥተህ ኢየሱስን ገለህ ነው ጴንጤ የምትገባው። ሰው ገለህ ወንጀለኛ ተብለህ ገነት ከምትገባ አንዱን አምላክ አምልከህ ገነት ብትገባ ነበር የሚሻለው። ሲጀመር ስለ ዶክትሪን አታውቅም፣ ስለ ሃይማኖት አታውቅም። ብቻ ረቂ ቤት ያገኙ ብቻ በኤስአይድስ እንዴና ዘይት ያሳድጉ አይታወቅም። ይሄንን እውነትም አትናገሩም እናንተ። ኦኬ ካበሉ ካጠጡ ልክ እንደተበላሸ መኪና ከበየዷችሁ ካስተካከሏችሁ ትሬኒንግ ከሰጧችሁ በኋላ ተወጡና እንዲህ እኮ ሆኜ እስልምና መጀመሪያ ስለ እምነት፣ ስለ ዶክትሪን፣ ስለ ድህነት፣ ስለ መለኮት ትምህርት መሻቃ ሲጀመር እንደው ስለ ዶክትሪን፣ ስለ ድህነት ትምህርት፣ ስለ መለኮት ትምህርት ቢያስጨንቅ አንድን አምላክ አምልኬ ገነት አልገባም ኢየሱስን ገድዬ ነው ገነት የምገባው የሚል አይዲዮሎጂ ውስጥ አትገባም ነበር። በጣም ነው የሚያስቀው። ለማንኛውም መጽሐፍ ቅዱስን በደንብ አንብብ እሺ። መጽሐፍ ቅዱስን ሳያነቡ ነው ጴንጤ ያደረጉ። ኢየሱስን አምልክ ነው አይደል ያሉ ዋሽተውሃል ጴንጤዎች። መጽሐፍ ቅዱስ ኢየሱስን አምልኩ የሚል አስተምሮ የለም። ሐዋርያት ኢየሱስን አላመለኩም፣ ኢየሱስን አምልኩ ብለው አልሰበኩም። ይሄ ቀዳዳ ጴንጤ ይሄ ውሸታም ማለት ነው። ደግሞ የምታውቀው አብራው የተማረችው ያጋለጠችው አንድ እህታችን አለ። እስኪ እንስማት። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው። አይ ቶማስ አሁን ስሙን ከቀየረ አላውቅም። በፊት ግን ቶማስ በሚባል ስሙ 11ኛ እና 12ኛ ክፍል አዳማ ላይ ጎሮ ትምህርት ቤት አብረን ተምረን ነበረ ከዚህ ልጅ ጋር እና ያኔም ስናውቀው ጴንጤ ነበር። እኔ ሙስሊም ነበርኩ ምናምን ይለን ነበር እና እስቲ ቁርአን ቅራልን ሙስሊም ከነበርክ ምናምን ስንለው አያውቅም ቁርአን ምንም ነገር ስለ እስልምና የቱንም ሂንት የለውም። እኔ ኡስታዝ ለመሆን ነበረ ፍላጎቴ ምንም ነገር አያውቅም ነበረ ስለ እስልምና ያኔ ራሱ ማለት ነው። እና አሁን ትንሽ ቁርአን አውሃድን ቀርቶ አውቆ መጣና ለማሳመን ማለት ነው። ቢያንስ ስትቀደድ ሚዲያ ላይ ወጥተ እንደዚህ ውሸት ስታወራ አህባሾችና ጴንጤዎች የሆነ የሚያመሳስላቸው ነገር አለ። ውሸታቸው ቀደዳቸው ልክ የለውም። በጣም ነው የሚቀደዱት፣ በጣም ነው የሚዋሹት። አይታችሁ እንደሆነ የአህባሾች ኡስታዞች የሚባሉት ራሱ የሆነ ያልተፈጠረ ተረት ተረት ሲያወሩ ምናምን፣ እነዚህ ደግሞ ሃይማኖታቸውን በቃ ተከታይ እንዲያገኙ በማለት የውሸት አሁን ይሄ ሰው ሙስሊም ያልሆነውን ሰውዬ እንደዚህ ነኝ ብሎ እንግዲህ እንደዚህ እየተቀደደ ነው። አልሐምዱሊላህ ግን ውሸታችሁ ደግሞ ይጋለጣል። መቼም እውነት ተታወሩ መቼም ቢሆን ውሸታሞች ትጋለጣላችሁ ማለት ነው። ይህም ቪዲዮ እስከ መጨረሻው የሰማችሁ ሰምቻለሁ ብላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ በሌላ ውሸታሞች እስከምንገናኝ ደግሞ በመልካም ቆዩኝ እና ለዛሬው እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።